ሰላም ተማሪዎች፣ ይህ የቦሌ ክፍለ ከተማ አስተዳደር ትምህርት ቢሮ ስድስተኛ ክፍል በጥር 2018 ወይም በፈረንጆች 2026 የተፈተኑት የሂሳብ ጥያቄ ነው። በዚህ ክፍል የመጀመሪያ 10 ጥያቄዎችን እንሰራላችኋለን። አንደኛ ጥያቄ ምንድን ነው የሚለን? የጎን ርዝመቱ 7 ምድብ የሆነ ካሬ ስፋት ስንት ነው? አሁን እዚህ ጋር ጀስት መጠንቀቅ ያለባችሁ ስፋት ነው የተጠየቀው። ከዛ ደግሞ ምን ይላችኋል? ካሬ ይላል። ካሬ ማለት ነው እርዝመት እና እርዝመት ብለን ነው የምንወስደው። ምክንያቱም እርዝመቱና ወርዱ ምንድነው? እኩል ነው። ስለዚህ ስፋት ማለት ምን ማለት ነው? ስፋት ወይም ኤሪያ ማለት እርዝመት ሲባዛ ወርድ ማለት ነው ኖርማሊ። ዘን እርዝመት ሲባዛ እርዝመት ይሆንና ስንት ይሆናል? 7 ሲባዛ በ7 49 ምድብ ካሬ ይሆናል ማለት ነው። ምድብ ማለት ወይ ሜትር ነው ወይ ሳንቲሜትር ነው፣ ጀስት አልተሰጠም። ስለዚህ ምድብ ካሬ እንላለን ማለት ነው። ሁለተኛ ከሚከተሉት ስለ ርዝመት መለኪያ ምድቦች ዝምድና ትክክል ያልሆነ የቱ ነው? አሁን ያልሆነው የምትለውን መስመር አለባችሁ። 2 ኪሎ ሜትር 2000 ሜትር ነው ይለናል። ይሄ ልክ ነው። 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር። ስለዚህ 1 ኪሎ ሜትር 1000 ሜትር ከሆነ 2 ኪሎ ሜትር ስንት ሜትር ነው የሚሆነው? 2000 ሜትር ይሆናል ማለት ነው። ሌላኛው 1 ሜትር ስንት ሳንቲሜትር ነው? 100 ሳንቲሜትር። ስለዚህ 3 ሜትር ማለት 300 ሳንቲሜትር ይሆናል የሚለው ይሄም ትክክል ነው። 1 ሜትር 100 ሚሊ ሜትር ይላል። ይሄ ሐሰት ነው ወይም ትክክል አይደለም። 1 ሜትር ስንት ሚሊ ሜትር ነው? 1 ሜትር እኩል ነው 1000 ሚሊ ሜትር። ስለዚህ እነዚህ መያዝ አለባችሁ። 2 ሜትር 2000 ሚሊ ሜትር ነው። ስለዚህ አሁን እዚህ ጋር ብልጥ የሆነ ተማሪ መልሱ ከነዚህ ነው ሊሆን የሚችለው ማለት ነው አይደል? 1 ሜትር 100 ሚሊ ሜትር፣ 2 ሜትር 2000 ሚሊ ሜትር። ስለዚህ ከነዚህ ውስጥ መምረጥ አለባችሁ ማለት ነው። ምክንያቱም 1 ሜትር 100 ሚሊ ሜትር ከሆነ 2 ሜትር ስንት ነው መሆን ያለበት? 200 አይደል? 2 ሜትር 2000 ሚሊ ሜትር ከሆነ 1 ሜትር ደግሞ 1000 ሚሊ ሜትር መሆን አለበት። ስለዚህ እቺኛዋን ሪሌሽንሺፕ ወይም ዝምድና ማወቅ ይኖርባችኋል ማለት ነው። እቺኛዋ ጥያቄ በ2017 ሚኒስትሪ ላይም የተጠየቀ ጥያቄ ነው። ከሚከተሉት ውስጥ የፈሳሽ ቁሶች መለኪያ አሃድ ያልሆነው የቱ ነው? ዳኛው ላይ የሆነ የትኛው ነው ነው ጀስት የነበረ። እዚህ ጋር ደግሞ ምንድነው ያልሆነ የተባለ። ስለዚህ አሁን ፈሳሽ ቁሶች በምንድነው የሚለኩት? አሁን ቮሊዩም የሚለውን እንይዛለን። ቮሊዩም ወይም በአማርኛ ይዘት የምትሉት ማለት ነው። ስለዚህ የይዘት መለኪያ ያልሆነ የቱ ነው እንደማለት ነው። አሁን ኪሎ ሜትር ኩቢክ ይሄ ነው አይደል? የቮሊዩም ማለት ነው ወይም የይዘት መለኪያ ነው። ሚሊሜትር ካሬ እቺ የምንድን ናት? የስፋት ናት አይደል? ስለዚህ መልሱ ይሆናል ማለት ነው። ሚሊሜትር ኩቢክ፣ ሚሊ ሊትር። አሁን እነዚህም ምንድነው ይዘት መለኪያ ናቸው። ስለዚህ የፈሳሽ ቁሶች መለኪያ አሃድ ያልሆነ ከተባለ ይሄኛውን ትመርጣላችሁ ማለት ነው። በምናቸው ነው የምትሉት? የእርዝመት አለ። እርዝመት ከሆነ ምንም ነገር የለውም። ለምሳሌ ኪሎ ሜትር ከሆነ ኪሎ ሜትር ብቻ ብሎ ነው የሚጽፈው። ሜትር ከሆነ ሜትር ብቻ ብሎ ይጽፈዋል ማለት ነው። ከዛ በኋላ ቀጥላችሁ ያገኛችሁት ምንድነው? ስፋት ነው። ስፋት ማለት ደግሞ ኪሎ ሜትር ካሬ። ስለዚህ ስኩዌር አለው ማለት ነው። ኪሎ ሜትር ካሬ፣ ሚሊሜትር ካሬ፣ ሳንቲሜትር ካሬ እያለ ከጻፈው ካሬ ስፋት ይሆናል ማለት ነው። ከዛ በኋላ ይዘት ነው። ይዘት ደግሞ ኩቢክ ብሎ ነው የሚጽፈው። ኪሎ ሜትር ኩቢክ፣ ሜትር ኩቢክ፣ ሚሊ ሜትር ኩቢክ፣ ሚሊ ሊትር፣ ሊትር። እነዚህ ሁሉ የፈሳሽ ቁሶች መለኪያ አሃድ ይሆናሉ ማለት ነው። ስለዚህ ያልሆነውን በዚህ ማወቅ ትችላላችሁ። ኩዌስችን ነምበር 4 12 ሜትር ካሬ ስንት ሚሊ ሜትር ካሬ ይሆናል ነው። እቺኛዋን ጀስት እንዴት ማወቅ እንደምትችሉ አሳያችሁ። ምንድን ነው የምታደርጉት? መጀመሪያ 1 ሜትር ስንት ሚሊ ሜትር ነው የሚለውን ማወቅ። ስለዚህ 1 ሜትር ማለት 1000 ሚሊ ሜትር ነው። ገብታችኋል? ከዛ 1 ሜትር ካሬ ማለት 1 ሜትር ካሬ ማለት ምን ማለት ነው? 1 ሜትር ሲባዛ በ1 ሜትር ማለት ነው። ስለዚህ አሁን 1 ሜትር ማለት 1000 ሚሊ ሜትር ነው። 1 ሜትር ማለት 1000 ሚሊ ሜትር። ስለዚህ 1000 ሲባዛ በ1000 ይሆናል። ያ ማለት ስንት ይሆናል? 6 ዜሮ ያለው ይሆናል ማለት ነው። ምን ሚሊ ሜትር ካሬ። ስለዚህ 1 ሜትር ካሬ ማለት ስንት ነው ማለት ነው? 1000 ሚሊ ሜትር ካሬ ይሆናል።
ስለዚህ 12 ሲሆን 12 ሚሊዮን ይሆናል ማለት ነው። ስለዚህ እነዚህ አይሆኑም፣ ይሄኛው ይሆናል ማለት ነው። ያው ሶስቱን አንድ ዜሮ ሶስቶችን አንድ ዜሮ ትቆርጣላችሁ። ስለዚህ 12 ሚሊዮን ሚሊሜትር ካሬ ይሆናል ማለት ነው። ሌሎች የምታያቸው አይሆኑም። ሌላኛው ደግሞ ለምሳሌ ሜትር ኪዩቢክ ሊባልም ይችላል። አሁን አንድ ሜትር ኪዩቢክ ስንት ሚሊሜትር ኪዩቢክ ነው ከተባለ 1 ሜትር ሲባዛ 1 ሜትር ሲባዛ 1 ሜትር። ስለዚህ 1000 ሲባዛ 1000 ሲባዛ 1000 ማለት 9 ዜሮ ይኖረዋል ማለት ነው። ሚሊሜትር ኩቢክ ይሆናል ማለት ነው። ሚሊሜትር ኩቢክ። ስለዚህ እነዚህ ምኑን ነው የሚነግራችሁ? ይሄ ሲባዛ ይሄ ሲባዛ ይሄ 1 ሜትር ካሬ ወደ ሳንቲሜትር ካሬ ቀይሮ ሊባል ይችላል። ለምሳሌ እስኪ እዚህ እንጻፉልን። 3 ሜትር ካሬ ስንት ሳንቲሜትር ካሬ ነው? ሳንቲሜትር ካሬ ነው። አሁን መጀመሪያ 1 ሜትር ማለት ሳንቲሜትር ነው የሚለውን ማወቅ፣ ከዛ 1 ሜትር ካሬ ማለት 1 ሜትር ሲባዛ 1 ሜትር ነው። ስለዚህ 1 ሜትር ይሄን ያክል ሴንቲሜትር ነው ካላችሁ በኋላ እነዛን ቁጥሮች ሁለት ያባዝታችሁ 1 ሜትር ካሬ ይሄን ያክል ሳንቲሜትር ካሬ ነው ትላላችሁ። ከዛ 3 ሲሆን በ3 በዛ ባገኛችሁት ቁጥር ታበዛላችሁ ማለት ነው። እዚህ ጋር እንዳበዛሁት 12 ሲባዛ በ1 ሚሊዮን እንዳደረኩት። ይሄን ጀስት በጣም ቀላል ነው። የምታካፍሉት ከትንሹ ወደ ትልቁ ቢሆን ነው። ለምሳሌ 12 ሚሊሜትር ካሬን ወደ ሜትር ካሬ ቀይሩ ቢባል ለ1 ሚሊዮን እናካፍለው ነበረ። አሁን ግን ትልቁን ወደ ትንሹ ስለሆነ በ1 ሚሊዮን እናበዛለን ማለት ነው። ከትልቅ ወደ ትንሽ ከሆነ ታባዙታላችሁ፣ ከትንሽ ወደ ትልቅ ከሆነ ደግሞ ታካፍሉታላችሁ ማለት ነው። አምስተኛ የሚከተሉት ርዝመት፣ ወርድ እና ቁመት በመጠቀም ስንት ባለ 1 ሳንቲሜትር ካሬ ይዘት ያላቸው ትንንሽ ኩቦች ይኖራሉ? ያ ማለት ይዘት ፈልጉ ማለት ነው። ይዘት ማለት ደግሞ ርዝመት ሲባዛ ወርድ ሲባዛ ቁመት ማለት ነው። ስለዚህ ርዝመቱን ተሰጥቶናል። ርዝመቱ ስንት ነው? 4 ሲባዛ ወርዱ 5 ሲባዛ ቁመቱ 3። አሁን እዚህ ጋር መጠቀቅ ያለባችሁ አሃዱ ወይም ምድቡ ተመሳሳይ መሆን አለበት። ሳንቲሜትር ኤም ሳንቲሜትር ኤም ሳንቲሜትር። ስለዚህ ቀጥታ ማባዛት ትችላላችሁ ማለት ነው። 4 ሲባዛ በ5 ስንት ነው? 20 20 ታይምስ 3 60 ማለት ነው። ስለዚህ 60 ሳንቲሜትር ኩቢክ ይሆናል ማለት ነው። ስለዚህ መልሳችን ማን ነው የሚሆነው? ሀ ይሆናል ማለት ነው። ስድስተኛ ጥያቄ ከሚከተሉ ትክክል የሆነ የትኛው ነው? ትክክል የሆነ ነው የተባለ 7/9 ህገወጥ ክፍልፋይ ነው የሚለው ይሄ ሐሰት ነው። ህገወጥ ለማለት ከላይ ያለው ላዕሉ ከታቱ ምን ማለት አለበት? መብለጥ አለበት። ለምሳሌ ሀ ኦቨር ለ ከተባለ ሀ ከለ ምን ማለት አለበት? መብለጥ አለበት። ለምሳሌ 11 ኦቨር 2 ቢባል ይሄ ህገወጥ ይባላል። እዚህ ጋር ግን 7/9 ወይም 7/9 ስለሆነ ይሄ ህገኛ ክፍልፋይ ነው። ስለዚህ ትክክል አይደለም ማለት ነው። ለ በምታዩበት ጊዜ 15/8 እና 1 ሙሉ 8/7 ነው የሚለው ይችኛውን ወደ ህገወጥ መቀየር ነው ለእናንተ የሚቀለው። 1 ሲባዛ 7 7 7 ሲደመር 8 15 ኦቨር 7 15/8 እና 15/7 እኩል ናቸው እያለን ነው። ይህም ትክክል አይደለም ማለት ነው። አመርኋ ላይ ደግሞ ምንድን ነው የሚለው 13/6 ከ2 ሙሉ 1/6 ጋር እኩል ነው። ስለዚህ አሁን ይህንን ወደ ምን መቀየር ነው የሚቀላችሁ? ወደ ህገወጥ መቀየር። ይሄንን ወደ ድብልቅ ከመቀየር ይሄን ወደ ህገወጥ መቀየር። ስለዚህ 2 ሲባዛ በ6 12 12 ሲደመር 1 13 ኦቨር ስንት 6። ስለዚህ 13/6 እኩል ነው 13/6። ስለዚህ ትክክል የሆነ ስለሆነ ይሄኛው ትክክል ነው ማለት ነው። 7/5 ህገኛ ክፍልፋይ ነው ይላል። 7/5 ምንድን ነው? ህገወጥ ነው። በቃ ህገኛ ማለት ከላይ ያለው ምን ማለት አለበት ነው? ማነስ አለበት ነው። ህገወጥ ማለት ደግሞ ምንድነው? ከላይ ያለው መብለጥ ወይ ደግሞ እኩል መሆን አለበት። ለምሳሌ ብዙ ጊዜ አሁን 3/3 ቢባል ይሄ ምን አይነት ክፍልፋይ ነው ብትባሉ ምንድነው የሚባለው? ህገወጥ ይባላል ማለት ነው። ህገወጥ ማለት ላዕሉ ከታህቱ ሲበልጥ ወይ ደግሞ ምን ሲሆን ነው? እኩል ሲሆን ነው ይለዋል። ስለዚህ ህገወጥ ምንድነው? ህገኛ ክፍልፋይ ምንድነው? ድብልቅን እንዴት ወደ ህገወጥ ክፍልፋይ እንቀይራለን የሚለውን ከዚህ ከስድስተኛዋ ጥያቄ ብቻ መረዳት ትችላላችሁ። የስሌት 5/6 ሲደመር 8/9 ውጤት ስንት ነው የሚለን? ይህንን አንደኛው ሜትድ ክሪስ ክሮስ ሜትድ መጠቀም ነው። ምክንያቱም 6ን በስንት ቢያበዛው ነው 9 የሚሰጠኝ ስል ጀስት ኖርማል ቁጥር አላገኝም። ተመሳሳይ ለማድረግ የግዴታ ይህንን በ2/2 ይህንን በ3/3 ማብዛት ትችላላችሁ። አንደኛው መንገድ እሱ ነው። በዚህኛው መንገድ ስትሰሩ ምንድን ነው የሚሆነው?
5/6 ሲባዛ በ3/3 ሲደመር 8/9 ሲባዛ በ2/2። ስለዚህ አሁን ይሄ ከታች ያለው ታህቱ ምን ያደርገዋል? ተመሳሳይ ያደርገዋል። 6 በ3 18 ነው። 9 በ2 18 ነው። ስለዚህ 18 ከታች ጽፋለሁ። 5 ሲባዛ በ3 ስንት ነው? 15 ሲደመር እላለሁ 8 ሲባዛ በ2 16/18 እኩል ነው እላለሁ። 15 ሲደመር 16 ስንት ነው? 31 አይደል? 31/18። ስለዚህ መልሱ ማን ይሆናል? ሐመርኋ ይሆናል ማለት ነው። በክሪስ ክሮስ መንገድ ደግሞ ሲሆን 5/6 ሲደመር 8/9 ታደርጋላችሁ። ዘን ክሪስ ክሮስ ሜትድ ነው የምንጠቀመው። ዘን 9 ሲባዛ በ5 ስንት ነው? 45 አይደል? 45 ሲደመር እንላለን 6 ሲባዛ በ8 48 ኦቨር ብለን 6 ሲባዛ በ9 ስንት ነው? 54 እኩል ነው እላለሁ። 9 ሲባዛ በ6 ወይም 6 ሲባዛ በ9 እኩል ነው። 9 ሲባዛ በ6 እንዴት ነው ማግኘት የምችለው? 9 ሲባዛ በ3 ስንት ነው? 27። ስለዚህ 27 እና 27 54 ዘን ይህን በሚደምሩበት ጊዜ 5 ሲደመር 8 ስንት ነው የሚሰጣችሁ? 13 3ን ጽፌ አንድ አለኝ 4 እና 4 8 ከአንድ ጋር 9 ኦቨር እንልና 54 ይሆናል ማለት ነው። ከዛ በኋላ አሁን ይሄንን ማቃለል እችላለሁ። በስንት ማቃለል እችላለሁ? በ3 ምክንያቱም 9 ሲደመር 3 12 ነው። 12 ለ3 ይካፈላል። 5 ሲደመር 4 9 ነው። 9 ለ3 ይካፈላል። ስለዚህ ይህንን በ3 ታቃልሉት ስንት ይሆናል? 31 ይሆናል። ይህንን በ3 ታቃልሉት ስንት ይሆናል? 18 ይሆናል ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። በማቃለሉ ከከበዳችሁ 54 ሲካፈል ለ3 ማድረግ ይቻላል። 5 ሲካፈል ለ3 አንድ ጊዜ 1 ሲባዛ በ3 3 ከዛ ስትቀንሱት 2 ትወርዳለች። 4 24 ሲካፈል ለ3 8 ጊዜ 8 በ3 24 93ን በተመሳሳይ መካፈል ትችላላችሁ። 93 ሲካፈል ለ3 9 ሲካፈል ለ3 3 3 ሲባዛ 9 9 ስትቀንሱ 0 ይሆናል። 3 ሲካፈል ለ3 1 ወይም 3 መጀመሪያ ወርዷት 3 ሲካፈል ለ3 1 ስለዚህ 31/18 ይሆናል ማለት ነው። ሌላው ስምንተኛው ከሚከተሉት ውስጥ የ8/9 ሲቀነስ 3/7 ትክክለኛ ውጤት የቱ ነው ነው የሚለን። እዚህ ጋር ግዴታ ነው ክሪስ ክሮስ ነው የምትጠቀሙት። አሁን ክሪስ ክሮስ መጠቀም ያለባችሁ ምንድነው? ትጋቸው አንድ ሲሆን ነው። ትልቁ የጋራ አካፋያቸው አንድ ከሆነ ብቻ ክሪስ ክሮስ መጠቀሙ የተሻለ ነው። ከዛ ውጭ አሁን እዚህ ጋር ለምሳሌ የ6 እና የ9 ትጋ ትልቁ የጋራ አካፋይ 3 ነው አይደል? ስለዚህ ይህንን በ3/3 ይህንን በ2/2 ባበዛው ሞር የቀለለ ይሆናል። እንደዚህኛው ሎንግ የሆነ ወይም መንገድ አልሄድም በዚህኛው መንገድ ከሰራሁት ማለት ነው። እዚህ ጋር ግን 9 እና 7 የሚያካፍላቸው ቁጥር የለም። ስለዚህ ምን መጠቀም ነው የተሻለ የሚሆነው? ክሪስ ክሮስ 8 ሲባዛ በ7 ስንት ነው? 56 ምክንያቱም 8 በ6 48 ነው። 48 ላይ 8 ሲጨምሩ 56 እነዚህ ማባዛቶችን ግን ስፔሲፊክ ያዟቸው። ስለዚህ ፐርፌክት 8 በ7 ስንት ነው? ቀጥታ 56 ማለት መቻል አለባቸው። 9 ሲባዛ በ3 27 ኦቨር እንላለን። 9 ሲባዛ በ7 63 ዘን ይህን እንቀንሳለን ማለት ነው። 56 ሲቀነስ 27 ከዛ ይቺ 16 ሆነና ይቺ 4 ትሆናለች። 16 ሲቀነስ 7 ስንት ነው? 9 አይደል? ከዛ ይቺ 4 ሆናለች። 4 ሲቀነስ 2 2 29 ስለዚህ 29 ኦቨር ስንት ይሆናል? 63 ስለዚህ መልሱ ማን ይሆናል? ሐመርኋ ይሆናል ማለት ነው። አስርዮሻዊ ቁጥር 0.53 ላይ ስንት 1/10ኛዎች አሉ ነው የሚለን። ስንት ናቸው? 5 ናቸው። ስንት 100ኛዎች አሉ ብትባሉ ደግሞ ስንት ይኖራሉ? 3። ሌላው እንደዚህ አይነት ቁጥር ቢሰጣችሁ ለምሳሌ 3 4 2.387 ቢሆን ስንት አንዶች አሉ ብቻ ከተባላችሁ አሁን እዚህ ጋር ስንት አንዶች ነው ያሉት? 342 አንዶች አሉ። ስንት መቶዎች አሉ ብትባሉ 3 መቶዎች አሉ። ስንት አስሮች አሉ ቢባል 34 አስሮች ብቻውን ከተጠየቀ ነው። እንደዚህ ከተባለ ይለያል። 3 መቶዎች እና ዳሽ አስሮች አሉ ቢባል 4 አስሮች ይኖራሉ። 4 አስሮች እና ዳሽ አንዶች ቢባል እዚህ ጋር 2 አንዶች ያለ ይሄዳል። ስለዚህ ከዚህ ወደዚህ ስትመጡ ጀስት እንዴት ነው ያደርጋችሁ የምትመጡት? 2 አንዶች
4 አስሮች 3 መቶዎች አንድ ላይ ማለት ነው። ስንት አስሮች ብቻ ካላችሁ ግን ጥያቄ ላይ ስንት አስሮች ነው የምትሉ 34 አስሮች አሉ ማለት አለባችሁ። ስንት አንዶች አሉ እዚህ ቁጥር ላይ ስንት አንዶች አሉ ከተባለ 342 አንዶች አሉ ትላላችሁ ማለት ነው። ሌላው ወደዚህ ስትሄዱ ከነጥብ በኋላ ያለው ስትሄዱ ምንድነው አስረኛ ብሎ ነው የሚጀምረው። አስረኛ፣ አንድ አስረኛ፣ አንድ መቶኛ፣ አንድ ሺኛ። ስለዚህ ስንት አንድ አስረኛ አሉ? 3 ስንት አንድ መቶኛ አሉ? 8 ስንት አንድ ሺኛ አሉ? 7 እነዚህም በደንብ ያዟቸው። የመጨረሻው ጥያቄ የሚከተሉትን አስርዮሻዊ ቁጥሮች ቀንሱ ነው የሚለን። እነዚህን በነጥብ የተቀመጡ ቁጥሮችን በምትቀንሱበት ጊዜ የመጀመሪያው ስቴፕ ምንድነው የምታደርጉት? 27.06 አድርጋላችሁ። ከዛ ሲቀነስ ስለሆነ ነጥቧን እዚች ጋር አስቀምጣለሁ ስትሬት ማለት ነው። ከዛ በኋላ 8.5 ስለሆነ 8.5 ከዛ በኋላ ይህን ስትቀንሱ እዚህ ጋር 0 መሙላት ትችላላችሁ። ስለዚህ 6 ሲቀነስ 0 ስንት ነው? 6 0 ሲቀነስ 5 አይችልም። ስለዚህ ከዚህ ትበደራለች። ይቺ 10 ትሆንና ይቺ ስንት ትሆናለች? 6 ትሆናለች። 10 ሲቀነስ 5 ስንት ነው? 5 ከዛ ነጥቧን አወርዳታለሁ። 6 ሲቀነስ 8 አይችልም። ስለዚህ ከዚህ ትበደራለች። ይቺ 16 ትሆናለች። ይቺ 1 ትሆናለች። 16 ሲቀነስ 8 ስንት ነው? 8 ይሆናል። ከዛ በኋላ 1 ቀጥታ ትወርዳለች ማለት ነው። ስለዚህ 18.56 መልሱ ማን ይሆናል? ሀ ይሆናል ማለት ነው። በቀጣይ ክፍል 2 ላይ የቀሩትን 11 ጥያቄዎች እንሰራለን። ከዛ መጨረሻ ክፍል 3 ደግሞ እስከ 30 ያሉትን የምንሰራ ይሆናል ማለት ነው። ከዚህ ውስጥ እስኪ ለቀጣይ ቪዲዮ ከመስራታችሁ በፊት ወይም ከማየታችሁ በፊት ይሄኛውን መልስ አስቀምጡልን። የሚከተሉትን አስርዮሻዊ ቁጥሮች አባዙ ይለናል። 0.9 ሲባዛ በ0.37 ሲባዙ ስንት ይሆናል ነው የሚለን። በጣም ቀላል ነው። ሜትድ መጠቀም አለባቸው። አሁን ይሄንን ጀስት ሳታባዙም አይ ቲንክ ማወቅ የምችሉ ይመስለኛል። እስኪ አባዙና እናንተ ኮሜንት ሴክሽን ላይ መልሱን አስቀምጡልን። እነዚህንና ሌሎችንም እዚህ ጋር ያሉትን 20 ሳንቲም የ2 ብር ስንት መቶኛ ነው ምናምን ወደ መቶኛ መቀየር ወርድ ፕሮብለሞች አሉ። እነዚህንም በቀጣይ የምንሰራቸው ይሆናል። ተጋማሽ፣ የተጋማሽ የሚል አለ። የተጋማሽ ቁጥር ምንድነው? ተጋማሽ ቁጥር ምንድነው? ተተንታኝ፣ ብቸኛ ቁጥር፣ እነዚህ በደንብ ማወቅ አለባችሁ። ለሚኒስትሪ ለመዘጋጀት አይ ቲንክ ከዚህ በኋላ ጥያቄዎችን መስራት እንደዚህ አጫጭር ቪዲዮዎችን ስንለቅ እነሱ ማየት ይኖርባችኋል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።